የፋኖ ኃይሎች በጎጃም ምርጦ ለማርያም ዙሪያ መብረቃዊ ጥቃት መሰንዘራቸው ሲሰማ በጎንደር የፖሊስ አዛዡ በፋኖ እርምጃ ተወስዶበታል። በደብረ ታቦር ከተማ ዙሪያና በጉና ቀጠናዎች ዛሬም አዳዲስ የውጊያ ግንባሮች ተከፍተዋል። ቀዳሚው የመረጃ ሰዓታችን ነው የሚሆነው። የብልጽግና ጦር በወሎ ቤተ አማራ ከ4 በላይ ዕዝ ማሰማራቱ ሲሰማ ከ30 ሺህ በላይ የአማራ ሚኒሻ ፖሊስ አድማ ብተና ለግዳጅ ዝግጁ ማድረጉም ታውቋል። ይህ አማራን በአማራ የማጋደል አደገኛ ሴራ ቀጣዩን የከፋ ጦርነት ያመላከተ ነው ተብሏል። በሌላ በኩል ህወሓት መድፎችን ጠምዶ ወደ ላስታ ሰቆጣ አካባቢዎች ፊት ለፊት በተጠንቀቅ መቆሙም ተሰምቷል። በጉዳዩ ላይ ሰፋ ያለ ወታደራዊ መረጃም አሰናድተናል፣ ተሰሙታላችሁ። የፋኖ ኃይሎች ያገዛዙን ወታደራዊ አቅም መገለጫ ነው በሚባለው ቀይ ቦኔት ለባሹ አየር ወለድ ኃይል ላይ ያነጣጠረ ጠንካራ ጥቃትም ሰንዝረዋል። በጥቃቱ በርካታ የአየር ወለዱ ቀይ ቦኔት ለባሽ አባላት ሙትና ቁስለኛ ሲሆኑ ሌሎች በርካታ የአገዛዙ ወታደሮች ደግሞ በፋኖ ከበባ ውስጥ መግባታቸው ተሰምቷል። ሌላኛው የግንባር መረጃችን ነው የሚሆነው። በኢትዮጵያ ሉዓላዊ ግዛት ውስጥ የሚገኘው የብልጽግና ጦር አጋር የሱዳኑ ፈጥኖ ደራሽ ኃይሎች ወታደራዊ ካምፕ ላይ ጥቃት መሰንዘሩም ተሰምቷል። ድርጊቱ የኢትዮጵያ የብሔራዊ ደህንነት ተጋላጭነትን አጉልቶ ያሳየ ነው ተብሏል። የአልቡራን ጦር ድሮን መቶ መጣሉንም አሳውቋል። በዝርዝርም ታደምጡታላችሁ። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች እስከ ፍጻሜው ድረስ አብራችሁን የምትቆዩ ከሆነ እነኝና መሰል መረጃዎችን በዝርዝር ወደ እናንተም የምናደርስ ነው የሚሆነው። በቅድሚያ ግን ለቻናሉ አዲስ ከሆናችሁ ቻናሉን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ቀጥታ ወዳገኘናቸው መረጃዎች አለፍን። በቅድሚያም ወደ ጎጃም ቀጠና ስናመራ ሰሞኑን በጎጃም ቀጠና የገጠሙት ውጊያዎች ተጠናክረው ቀጥለዋል። በዛሬው ዕለትም አንድ ብሬን 15 የነፍስ ወከፍ መሳሪያና በርካታ ተተኳሽ ጥይት ገቢ የተደረገበት አውደ ውጊያም ተካሂዷል። የአማራ ፋኖ በጎጃም ቴዎድሮስ 201ኛ ኮር የአባይ ሸለቆ ብርጌድ አዳራቸውን በአገዛዙ ላይ ጥቃትም ፈጽመዋል። በምርጦ ለማርያም ከተማ ዙሪያ ተከማችቶ የነበረው የሚኒሻ ካምፕ ላይ ድንገተኛ ጥቃት በመፈጸም በርካቶችን ሙትና ቁስለኛ ምርኮም አድርገውታል። በዚህም ከ20 በላይ ያገዛዙ ወንበር አስጠባቂ ሲወገድ ከሞት የተረፈው እግሩ ወደ መራበት ሲበታተን፣ ሁለቱ ደግሞ በፋኖ ኃይሎችም ተማርከዋል። በተደረገው ስልታዊ ማጥቃት 5 ያገዛዙ ጥምር ጦር አባላት ቆስለው ሆስፒታል የገቡ ሲሆን አንድ ብሬን 15 የነፍስ ወከፍ መሳሪያና በርካታ ተተኳሽ ጥይት ገቢም ሆነዋል። ከተወገዱት ውስጥም በርካቶቹ የአካባቢው ሚኒሻዎች መሆናቸውን የገለጸው የአማራ ፋኖ ቴዎድሮስ ህዝብ ግንኙነት አሁንም አልረፈደም። አብይ አህመድ በሚጠራው የጦርነት ድግስ ውስጥ እየገባችሁ የምትማገዱ የሚኒሻውና የአድማ ብተና አባላት የአማራ ፋኖ ይቅር ባይ ነውና በይቅርታ እጃችሁን ሰጥታችሁ ተቀላቀሉ በማለት አሁንም ጥሪውን አቅርቧል። በጎንደር አውደ ውጊያዎች ሲቀጥሉ የከተማው ኦፕሬሽንም ተሰርቷል። የቆላ ድባ ከተማ ፖሊስ አዛዥ በፋኖ ኃይሎች እርምጃ እንደተወሰደበትም ተሰምቷል። ትናንት ከምሽቱ 3 ሰዓት ገደማ በምስራቅ ደንቢያ ወረዳ የቆላ ድባ ከተማ ፖሊስ አዛዥ ኢንስፔክተር ደሳ አማራ በፋኖ የውስጥ አርበኞች የማያዳግም እርምጃ የተወሰደበት መሆኑን የፋኖ ምንጮችም ገልጸዋል። አስከሬኑም ከቆላ ድባ ከተማ ወደ ጎንደር ዙሪያ ወረዳ በተሽከርካሪ የተወሰደ ሲሆን እርምጃውን የወሰደው አባልም ወደ አሃዱ የተመለሰ ሲሆን አገዛዙ እኩይ ተግባሩን ለመፈጸምና ለማስፈጸም ቀን ከሌት የሚጫጥሩ አካላት ላይ የማያዳግም እርምጃ ተጠናክሮ ይቀጥላል ብሏል። በዚሁ ቀጠና ለከበባ የመጣ ያገዛዙ ሰራዊት በደጃች አያሌው ብሩ ክፍለ ጦር በቆረጫ መመታቱን ኮሩም ገልጿል። ራስ አምሮ ብነ ኮር ደጃች አያሌው ብሩ ክፍለ ጦርን ለመደምሰስ ከ15 በላይ ዲሽቃ ይዞ የተንቀሳቀሰው የአገዛዙ ሰራዊት ቀድሞ መንቀሳቀሻ በሩን በደፈጣ ጥለው የጠበቁት የክፍለ ጦሩ ሰራዊት አባላት እጅግ በጣም ተመቷል። የአገዛዙ ሰራዊት በትናንትናው ዕለት በቦዛ ግንባር በሶክስ አቅጣጫ በዳባት በጭና በብጥራ በ13 ባንድ አቅጣጫ ከ9 በላይ ዲሽቃና ሌሎች ሜካናይዝድ ጦር አቀናጅቶ በርካታ ሰራዊት አሰማርቶ ያቀደው ዕቅድ በነበልባሎቹ ብርቱ ክንድም ደቋል። ውጊያው እስከ ምሽቱ 5 ሰዓት የቀጠለ ሲሆን በጨበጫና ምሽግ ሰበራ በርካታ ያገዛዙ ሰራዊት ከጥቅም ውጭም ሆኗል። ውጊያው በበላይ ዕዝ የአማራ ፋኖ በጎንደር በላይ ዘለቀ 208ኛ ራስ አምሮ ብነ ኮር ደጃች አያሌው ብሩ ክፍለ ጦር ህዝብ ግንኙነት መምሪያ መረጃውን አድርሶናል።
ይህ በእንዲህ እንዳለ የፋኖ ኃይሎች አገዛዙን ግዙፍ አቅም በሚባለው ቀይ ቦኔት ለባሽ አየር ወለድ ላይ ያነጣጠረ ጥቃትም ሰነዘሩም። በሸዋ ምድር በፋኖ ኃይሎችና በአገዛዙ ጦር መካከል ተከታታይ 6 ሰዓት ያለማቋረጥ ከባድ ውጊያ መካሄዱን የፋኖ ምንጮች ለሚዲያችንም ገልጸዋል። በአውደ ውጊያውም በአገዛዙ በኩል አለኝ የሚለውን ቀይ ቦኔት ለባሽ አየር ወለድ ከባድ ኪሳራ አስተናግዷል ነው የተባለው። የ101ኛ አየር ወለድ ቀይ ቦኔት ለባሽ ጦር ክፉኛ ተመቷል ያሉት የፋኖ ምንጮች ውጊያው በፋኖ ኃይሎች ማጥቃት መጀመሩን ገልጸዋል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው አጼ ዘርዓ ያዕቆብ ኮር አጼ ዳዊት ክፍለ ጦር በመራቤቴ አውራጃ በምትገኘው ሬማ ከተማና በዙሪያዋ ላይ የተቀናጀ ወታደራዊ ኦፕሬሽን መፈጸሙን የኮሩ ዝግጁነት ክፍል ማረጋግጧል። በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው የሚንቀሳቀሰው የአጼ ዳዊት ክፍለ ጦር ያገዛዙ ወታደራዊ አቅም መገለጫ ነው በሚባለው 101ኛ አየር ወለድ ክፍለ ጦር ላይ ያነጣጠረ ጠንካራ ጥቃት መሰንዘሩን ተከትሎ ከቀኑ 6 ሰዓት ጀምሮ እስከ ምሽቱ 12 ሰዓት ድረስ ለተከታታይ 6 ሰዓታት ውጊያ መካሄዱን በግንባር መረጃዎች ላይ ተመላክተዋል። በከፍተኛ አመራሮች በተመራው በዚህ አውደ ውጊያ ኦፕሬሽን የፋኖ ኃይሎች ያገዛዙን ወታደሮች ሙሉ በሙሉ ከበባ ውስጥ በማስገባት ስልታዊ የበላይነትን ይዘዋል ነው የተባለው። እንደ ፋኖ መረጃዎች ምንጮች ከሆነ የፋኖ ኃይሎች በአራዲት ቀበሌ፣ በቆሮም፣ በአፈርባይኔ ቀበሌና በከተማ ሰሜን አቅጣጫ በጨጨራ አምባ መስመር በኩል ወደ መሃል ከተማ በመዝለቅ በፈጸሙት የተቀናጀ ጥቃት ከ17 በላይ የሚሆኑት ያገዛዙ የአየር ወለድ ክፍለ ጦር የቀይ ቦኔት ለባሽ አባላት ሲሞቱ ቆጥሮ በውል ያልታወቀ የኮማንዶ ጦር ደግሞ ከባድና ቀላል ቁስለኛ መሆኑም ተመላክቷል። በዚህም የማጥቃት ውጊያ በአገዛዙ ጦር ላይ ከፍተኛ ወታደራዊ ቁሳዊ ሰብአዊ ኪሳራ ማስተናግዶ ቢመላከትም የአገዛዙ ጦር የተለመደውን የጦር ወንጀል በንጹሃን ላይ እየፈጸመ ከአካባቢው ምንጮችም ሰምተናል። በዚሁ ቀጠና በመደበኛ ስራቸው ላይ የነበሩ የአፈርባይኔ ቀበሌ አርሶ አደሮች ላይ ጥቃት የሰነዘረው የአገዛዙ ጦር በሬማ ከተማ መንገዶች፣ ፎቆችንና የህዝብ መሰብሰቢያ የነበሩ ንጹሃን ዜጎች ላይ የፈሪ በትር ማሳረፉን፣ የጦር ወንጀል መፈጸሙን በአካባቢው ምንጮችም እንደሚዲያችን ገልጸዋል። በጉዳዩ ላይ መረጃ የሰጠው የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው የህዝብ ግንኙነት መምሪያ በበኩሉ በትጥቅ ትግሉ መስመር የህዝብን ህልውና በተባበረ ክንድ የማስከበር ተግባር ተጠናክሮ እንደሚቀጥልና ለሰማዕታት የሚገባው ክብር ሁሉ እንደሚሰጥም አረጋግጧል። ይህ በእንዲህ እንዳለ በደብረ ታቦር ጉና ቀጠና የሚንቀሳቀሰው ጀነራል ወንቲ አንደኛ ኮር የጉና ክፍለ ጦር አባል የሆነው የመቅደላ አምባር መድፈኛ ብርጌድ በወታደራዊ እንቅስቃሴ ላይ በነበረው የአገዛዙ እግረኛ ሰራዊት ላይ የደፈጣ ጥቃት በመሰንዘር ከባድ ሰብአዊና ቁሳዊ ኪሳራ ማረሳቸውም ተሰምቷል። የደፈጣ ጥቃቱን ተከትሎ በአካባቢው ከባድ ውጊያ የተቀሰቀሰ ሲሆን በዚህም ከደብረ ታቦር ወደ ንፋስ መውጫና ወልዲያ የሚወስደው መንገድ ለተወሰነ ሰዓታት ተዘግቶ እንደነበር በግንባር መረጃዎች ላይ ተመላክተዋል። አርሴማ ማሃዶ ተብለው በሚጠሩ አካባቢዎች ላይ የፋኖ ኃይሎች የደፈጣ ጥቃት መሰንዘራቸውን ተከትሎ በዚህ በዙ 23 በድሽቃና በሞርተር የታገዘ ከባድ ውጊያ ተካሂዶ በአገዛዙ በኩል 8 ሞት 6 ከባድ ቁስለኛም ሆነዋል። በፋኖ ኃይሎች በኩል መጠነኛ ጉዳት እንዳጋጠመም ተሰምቷል። ይህ በእንዲህ እንዳለ የብልጽግናው ጦር በወሎ ቤተ አማራ ከአራት በላይ ማሰማራቱ ሲሰማ ከ30 ሺህ በላይ የአማራ ሚኒሻ ፖሊስ አድማ ብተና ለግዳጅ ዝግጁ ማድረጉም ታውቋል። የብልጽግና ወታደራዊ አመራሮች ጦርነቱ ወሎ ላይ ያልቃል የሚል ወታደራዊ ግምገማ ይዘው በሰፊው እየሰሩበት እንደሚገኝም የሚዲያችን ምንጮችም ጠቁመዋል። ጣቢያችን በረሰ ወታደራዊ መረጃ ላይ እንደተመለከተው የብልጽግናው አገዛዝ ጦርነቱን ወሎ ላይ ያልቃል በሚል ወታደራዊ ግምገማ መጠነ ሰፊ ኃይሉን ወደ ወሎ ቤተ አማራ እያስገባም ይገኛል። አገዛዙ ጦርነቱን ወሎ ቤተ አማራ ላይ እንጨርሰዋለን በሚል ስሌት መጠነ ሰፊ ኃይሉን እያስገባ ሲሆን ብልጽግና ካሉት 13 እዞች ውስጥ ቢያንስ 10 ያህሉን አማራ ግዛት ውስጥ አሰማርቷል ተብሏል። በተለይም በወሎ ቤተ አማራ 11ኛ እዝ 13ኛ እዝና ደቡብ እዝ ሙሉ ኃይላቸው ያስገቡ ሲሆን በመበተን ሂደት ላይ ያለው የሰሜን ምስራቅ እዝ ኃይልም በዚሁ ቀጠና እንደሚገኝ መረጃዎች ያሳያሉ። በዚህ ያልተወሰነው አገዛዙ በአማራ ክልል በተወሰነ ከተሞች የሚገኙ በሚቀጥሉት ቀናት ውስጥ ከመከላከያ ሰራዊት ከሚኒሻና ከአድማ ብተና አባላት ጋር ተቀላቅለው እንዲዘምቱም የሚያስገድድ ጥብቅ ትዕዛዝ መውረዱን ተከትሎ ወደ ወሎ ግንባር ብቻም በ10 ሺዎች የሚቆጠሩ የጥምር ጦሩ አባላት ሊዘምቱ መሆኑም ተመላክቷል። እስካሁን ባለው መረጃ መሰረት በአማራ ክልል በሁሉም ዞኖች ከ30 ሺህ በላይ ኃይል ለጦርነት እንዲሰለፍ ትዕዛዝ የተሰጠ ሲሆን በተለይም በወሎ ቤተ አማራ የእጁ ላስታ፣ ሰቆጣ እንዲሁም ራያ ቆቦ ግንባር በርካታ ኃይል እንዲቀሳቀስ ትዕዛዝ ተሰጥቷል ነው የተባለው።
በትናንቱ ዘገባችን እንደተመለከትነው የአገዛዙ ጥምር ጦር ጨምሮ የብልጽግና ሰራዊት ወደ ምሽግ እንዲገባ ትዕዛዝ ተሰጥቷል ተብሏል። በአማራ ክልል የፖሊስ አባላትን ጨምሮ ሚሊሻና ሰላም አስከባሪ በሚል 400 ሺህ የጸጥታ ኃይል የማዘጋጀት እቅድ ተይዞ እየተሰራበት ስለመሆኑ ከዚህ ቀደም ዘገባችን ይታወሳል። ይህ ወታደራዊ ዝግጅት አሁን ለቀጠለው ውጊያ ብቻ ሳይሆን በሂደት ውስጥ ከህወሓት ጋር ለሚከፈተው ውጊያ ዝግጅት እንደሆነም ወታደራዊ ምንጮች ይጠቁማሉ። ህወሓት በበኩሉ በራያ በኮረም በዋግምራ አበርገሌና እንዲሁም በተለያዩ አካባቢዎች ከአነስተኛ ግዳጆች ወደ ከፍተኛ ወታደራዊ ስምሪት የተሻገሩ እንቅስቃሴ በማድረግ ላይ መሆኑም ተሰምቷል። ወታደራዊ ምንጮች እንደጠቆሙት ከመቀሌ ወደ ራያ አላማጣ የተጓዙ የህወሓት ወታደራዊ አመራሮችም ለከፍተኛ ወታደራዊ ተልዕኮ ነው ተብሏል። የህወሓት ኃይል ከአነስተኛ ግዳጆች ከፍ ያለ ተልዕኮ እንደሚኖረውና የውጊያ ዝግጅቱ እንዲረጋገጥ ለወታደራዊ አመራሮች መመሪያም እንደተሰጠም ታውቋል። ቡድኑ አበርገሌና አግብ የተሰኙ የአማራ ክልል ወረዳዎችን አነስተኛ በተባለ ግዳጅ መቆጣጠሩን በቀጣይ ደግሞ ከዚህ ከፍ ያለ ግዳጅ እንደሚኖር የውጊያ ዕቅዶች በመውጣት ላይ መሆናቸውም ተሰምቷል። በራያ አላማጣ ወደ ዞብል አቅጣጫዎች፣ ወደ ራያ ቆቦ አመያ፣ ወደ ጎላንጂና ወደ ኮረም አቅጣጫዎች በከባድ መሳሪያዎች የታገዘም ወታደራዊ ስምረት መስጠቱም ታውቋል። ከዚህ ጋር በተያያዘ በዚህ ቀጠና ያለው ወታደራዊ ስምሪትና ወታደራዊ ግዳጅ የዋግ የራያ ግንባሮቹ ወታደራዊ ስምረቶችም ተሰጥቷል ተብሏል። አርሚ 26 የተሰኘው የቡድኑ ክንፍ ከአገው ሸንጎ ታጣቂዎች ጋር በትግራይ ሳምሪ፣ በአማራ በበርገሌ ዋግ እስከ ሐሙሲት ተለይቶ ያለው መስመር በፍጥነት እንዲዘጉ ዝግጁ መሆናቸውም ተጠቁሟል። የአርሚ 31 ግማሽ ኃይል ከኮረም ወደ ዛታ ሙሲት ዘንድ ተቀብሎ ወደሚጠሩ አካባቢዎች ስምሪት እንዲያደርግ ትዕዛዝ የተሰጠ ሲሆን የአርሚ 24 አውሮራ ክፍለ ጦርና የአርሚ 31 የተወሰኑ ኃይሎች ዶጊያት መረዋ ተብሎ ወደሚጠራውና ወደ ሰሜን ወሎ ደጋማ አካባቢዎች ወደ ላሊበላና ጋሸና የሚያስወጡ መስመሮችን በተጠንቀቅ እንዲከታተሉ መመሪያም እንደተሰጠ መረጃው በቻችን ገብቷል። አርሚ 33 በዋናው መስመር ወልዲያ ቆቦ፣ ዋጃ፣ ጥሙጋ መስመሮችን እንዲይዝ ዝግጁ የሆነ ሲሆን አርሚ 43 እንዲሁ በጨርጨር ዞብል መስመሮች ወደ አፋር እንዲቆጣጠር ለውጊያ ዝግጁ መሆኑም ተጠቁሟል። በራያና አካባቢዎች ያለው ወታደራዊ እንቅስቃሴዎች በማይጨው በጨርጨር እንዲሁም በራያ አላማጣ፣ ፍየም፣ ዋጃ፣ ሰሌም ውሃ፣ ጭሙጋና ኮረምና ራያ ዞላይምና ቢሶ ባላማጣ በማይገደብ ራካሱ ወንዝ ከፍተኛ የታጣቂ ክምችትና ስፍራ እንደሚገኝም በወታደራዊ መረጃዎች ላይ ተመላክቷል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።